ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚ ሐሳብ ተገናኝተናል። ዛሬ እስቲ የፓፓያን ጠቀሜታ ልንገራችሁ። በነገራችን ላይ ፓፓያ በጣም ለሰውነት በርካታ ጥቅም አለው። ብዙ ሰው ግን ይህን ያህል ሲጠቀመው አላስተውልም። ይሄም ጥቅሙን ካለማወቅ የተነሳ እንደሆነ እረዳለሁ። ብዙ ጊዜ ፓፓያ ብዙዎቻችሁ ትመገባላችሁ። ስትመገቡ ግን የትኛው የሰውነት ክፍላችሁ ምን ጥቅም እያገኘ ነው የሚለውን ብዙም አታውቁትም። ስለዚህ እስቲ በዚህ ቪዲዮ ዛሬ ፓፓያ ለሰውነት የሚሰጠውን ጥቅም እንሰጣለን። በጣም ከበርካታ የሰውነት ክፍሎች ጋር ተያይዞ ድንቅ ጠቀሜታ ይሰጠናል። አጠቃቀሙንም አብረን እናያለን። አሁን ለየትኛው ችግር እንዴት ብትጠቀሙት የተሻለ ነው የሚለውን፣ መቼ መጠቀም አለባችሁ የሚለውን፣ በአጠቃላይ ስለ ፓፓያ መሰረታዊ ሐሳቦችን ነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። መጀመሪያ እንግዲህ ፓፓያ ሲነሳ የጨጓራ ህመም ነው አብሮ የሚነሳው። ይሄን ብዙዎቻችሁ ታውቁታላችሁ። በተለምዶም ብዙ ጊዜ የጨጓራ ህመም ተነሳብኝ፣ ጨጓራዬን አመመኝ ሲባል ፓፓያ ተመገብ እንደዚህ ይባላል። እውነት ነው። በነገራችን ላይ ፓፓያ አንደኛው ትልቁ ጥቅሙ ከጨጓራ ህመም ጋር ተያይዞ ነው። ለጨጓራ ህመም እጅግ በጣም ፍቱን የሆነ መድኃኒት ነው። ትክክለኛ ተፈጥሯዊ መድኃኒት ነው። ታዲያ ፓፓያን ብትችሉ ይሄ በጁስ መልክ ፈጭታችሁ ሳይሆን ኖርማል ቆራርጣችሁ ብትመገቡት የተሻለ ነው። ይሄ የጨጓራ ባክቴሪያዎች ካሉ የጨጓራ ቁስለትን ራሱ በሂደት እያገገመ እንዲሄድ የማድረግ አቅሙ በጣም ከፍተኛ ነው። ይሄ አንደኛ ነገር ግዴታ የጨጓራ ህመም እስኪ ይዛችሁ ጠብቃችሁ አይደለም መመገብ ያለባችሁ። በኖርማል ጊዜም ጨጓራችሁ እንዳይታመም አስቀድማችሁ ጥንቃቄ ለማድረግ ምን ጊዜም ፓፓያን መመገብ ጥሩ ነው። የጨጓራ ህመሙ ደግሞ ከተነሳባችሁም በኋላ ሳይጎዳችሁ ህመሙ ረጅም ጊዜ ሳይቆይባችሁ ቶሎ በጤናማ መንገድ እያገገመ እንዲሄድ ፓፓያ ጨጓራ ህመም ሲነሳ ቆራርጦ አጥቦ በደንብ አዘጋጅቶ መመገብ፣ ይሄ የፓፓያ የሚሰጠን አንደኛው ትልቁ ጥቅም ከዚህ ከጨጓራ ህመም ጋር ተያይዞ ነው ማለት ነው። ሌላው ከአንጀት ጤና ጋርም ይያያዛል። በተለይ የሆድ ድርቀት ላለባችሁ ይሄ ጨጓራ ለአንጀት ጤንነት በጣም ጥሩ ነው። አንደኛ ለሆድ ድርቀት፣ ለተለያዩ የምግብ መፈጨት ችግሮች፣ ለእንደዚህ የሚዳርጉን መጥፎ ባክቴሪያዎች በአንጀት ውስጥ አሉ። እነዛ ባክቴሪያዎች እየቀነሱ እንዲሄዱ የማድረግ ስራን ይሰራል። አንጀትን የማለስለስ ስራም ይሰራል። ይሄ ሆድ ድርቀት በጣም የሚያስቸግራችሁ ሰዎች ፓፓያን መመገብ መቻል አለባችሁ። የውሃ ይዘቱም ከፍተኛ ነው። ፓፓያ በተፈጥሮ ደግሞ አንጀትን የማለስለስ መጥፎ ባክቴሪያዎችን የማስወገድ ከዚህ ከአንጀት ጤና ጋር ተያይዞ በጣም ጥሩ ጠቀሜታ አለው። ስለዚህ የምግብ መፈጨት ስርዓት ችግር ካለባችሁ፣ ይሄ ትንሽ ስትመገቡ ቶሎ የሚነፋችሁ አልፈጭ የሚላችሁ፣ እንደዚህ የምግብ መፈጨት ስርዓት ችግሮች ካሉ፣ የሆድ ድርቀት ካለባችሁ፣ አንጀትን ለማለስለስ የአንጀት ጤንነትን የሆድ ዕቃን ጤንነትን ለመጠበቅ ፓፓያ በጣም ጠቃሚ ነው። ሌላው በሽታ የመከላከል አቅማችሁን ለመጨመር ነው። እንግዲህ በሽታ የመከላከል አቅማችንን ከሚያዳብሩልን ከሚጨምሩልን ነገሮች ውስጥ ፓፓያ አንደኛው ተጠቃሽ ነገር ነው። ምንጊዜም በተለይ ይሄ ራስ ምታት፣ የተለያዩ ጉንፋኖች፣ በባክቴሪያ የሚፈጠሩ የተለያዩ ኢንፌክሽኖች፣ እንደዚህ አይነት ነገር በተደጋጋሚ የሚያስቸግራችሁ ሰዎች በሽታ የመከላከል አቅማችሁ ዝቅ እንዳለ ማሳያዎች ናቸው። ስለዚህ በሽታ የመከላከል አቅማችሁ ልክ እንደ ፓፓያ ያሉ ተፈጥሯዊ ነገሮችን በመመገብ ማዳበር መቻል አለባችሁ። በሽታ የመከላከል አቅም ሲዳብር ጉንፋኖች፣ ራስ ምታቶች፣ ኢንፌክሽኖች፣ እንደዚህ አይነት ነገሮች በየጊዜው እየተደጋገሙ አያስቸግራችሁም። እንደዚህ አይነት ህመሞች ቢይዛችሁ ራሱ በተወሰኑ ቀናቶች ውስጥ ቶሎ እንዲለቃችሁ ያደርጋል። በአጠቃላይ ራሳችሁን ከበሽታ ለመከላከል ይሄ በሽታ የመከላከል አቅምን ማዳበር ማጠንከር አስፈላጊ ነው። ለነዚህ ታዲያ እንደ ፓፓያ ያሉ ምግቦች በጣም አስፈላጊ ስለሆኑ በሽታ የመከላከል አቅምን በፓፓያ ማዳበር። ሌላው ከቆዳ ጋር ተያይዞ ያለውን ጠቀሜታ በዚሁ ማንሳት ፈልጋለሁ። በነገራችን ላይ ፓፓያ ለቆዳ ውበት እጅግ በጣም ጠቃሚ ነው። ይሄ
ቡግር ሽፍታዎች የሚያስቸግራችሁ እንደዚህ አይነት ቆዳ ላይ የሚፈጠሩ ችግሮችን ያስወግዳል። የእርጅና ምልክቶችን ያዘገያል። ይሄ የወጣትነት ውበታችሁን፣ የቆዳ ልስላሴያችሁን፣ ወዛችሁን፣ ጥንካሬያችሁን ይዛችሁ እንድትቆዩ ያደርጋል። ይሄ ፓፓያ የሚመገቡ ሰዎች በተፈጥሮ ቆዳቸው ውበቱ፣ ልስላሴው በጣም ጤናማ ይሆናል። በተለይ ቆዳችሁ ድርቅ እያለ የምትቸገሩ ገና በወጣትነት እየተሸበሸበ ከሄደ ቆዳችሁ ይሄ ቡግሮች፣ ሽፍታዎች፣ የቆዳ ውበትን የሚያሳጡ ነገሮች የሚፈጠሩባችሁ ሰዎች ፓፓያ በደንብ መመገብ አለባችሁ። ከውበት ጋር በተያያዘ ከቆዳ ጤንነት ጋር ከቆዳ ጥንካሬ ጋር በተያያዘ ፓፓያ ትልቅ ጥቅም አለው። ስለዚህ ከዚህ ከቆዳ ጋር ተያይዞ ያለውንም ጠቀሜታ መገንዘብ ያስፈልጋል። ሌላው ለአጥንት ጤንነት ነው። በነገራችን ላይ ፓፓያ ለአጥንታችሁ ጥንካሬ ከሚሰጡ ምግቦች ውስጥ አንደኛው ነው። ይሄን በሁለት አይነት መንገድ ተመልከቱት። አንደኛ ነገር ይሄውን የአጥንት መሳሳት ችግር ያለባችሁ፣ የመገጣጠሚያ ህመሞች ያለባችሁ፣ እንደዚህ አይነት ከአጥንት ጋር ተያይዞ የምትቸገሩ ሰዎች ፓፓያን ብትመገቡ መልካም ነው። አንደኛ የአጥንት መሳሳት ችግሮችን እየቀረፈ ይሄዳል። አጥንታችሁ እየጠነከረ እንዲሄድ ያደርጋል። የመገጣጠሚያ ህመሞች ካሉ አሁን ቁጭ ብድግ ስትሉ ምን ደረጃዎች ስትወጡ ይሄ ወገባችሁ አካባቢ መገጣጠሚያዎቻችሁ አካባቢ ህመሞች የሚሰማችሁ ፓፓያን አዘውትሮ መመገብ ይሄ የአጥንት ጥንካሬ መገጣጠሚያ ችግሮች እንዲህ አይነት ነገሮችን የመቅረፍ አቅሙ በጣም ከፍተኛ ነው። እሱ ብቻ ሳይሆን ግዴታ እንደዚህ ስትታመሙ ብቻ አይደለም መመገብ። አስቀድማችሁ ራሱ ፓፓያን አመጋገብ ውስጥ ማካተት ያስፈልጋል። ይሄ ከአጥንት ጋር የተያያዙ ችግሮችን አስቀድማችሁ ለመከላከል ማለት ነው። አጥንታችሁ እየሳሳ እንዳይሄድ አስቀድማችሁ መከላከል፣ የመገጣጠሚያ ህመሞች እንዳይገጥማችሁ፣ የወገብ ህመሞች እንዲህ አይነት ነገሮች እንዳይከሰቱ አስቀድሞ መከላከል ያስፈልጋል። ብዙ ጊዜ በተለይ በእኛ ማህበረሰብ ውስጥ የሆነ ችግር ከተፈጠረ በኋላ ነው ለመቅረፍ ጥረት የምናደርገው። የሆነ ህመም ከያዘን በኋላ እንዴት ነው ምንድነው ነው እንጂ አስቀድመን ህመምን የመከላከል ነገር ላይ ብዙም አይደለንም። ስለዚህ በዚሁ ግንዛቤ እንዲኖራችሁ መፈልገው ግዴታ ስትታመሙ ሳይሆን አስቀድሞ መከላከል። እኔ ብዙ ጊዜ ማስተምራችሁ እዚህ ላይ እንደዚህ አይነት ነገሮችን ነው። ስለዚህ ፓፓያ ከዚህ ከአጥንትም ጋር ለተያያዘ ችግሮች ጥሩ መፍትሄ ነው። ሌላ በዚሁ ማነሳው በተለይ ሴቶች የወር አበባ ህመምን ለማስታገስም እንደዚሁ ይረዳል። በዚህ ወቅት ጊዜ ከፍተኛ ህመም የሚከሰትባችሁ ሴቶች በዚህ ሰዓት ላይ ፓፓያን ብትመገቡ ህመሙን ለመቀነስ በዚህ ወቅት ብዙም ጫና ሳይኖርባችሁ ተረጋግታችሁ እንድታልፉት ለማድረግም እንደዚሁ ከወር አበባ ህመም ጋር ተያይዞ ፓፓያ ይረዳል። እንግዲህ የፓፓያ ጠቀሜታ በጣም ብዙ ነው። እነዚህን መሰረታዊ ነገሮችን ማወቅ አለባችሁ። እንዳልኳችሁ ፓፓያን ፈጭታችሁ ከመጠቀም ይልቅ ኖርማል ቆራርጣችሁ ብትመገቡት የተሻለ ነው ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማችኋል፣ ያስተምራችኋል የምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ